ክፍል 67 ኤርፋታ ኤፌስ ጋር አደረች። ግን በጣም ተጨንቃለች። ነተን እንደዛው አልተናገረም እንጂ በጭንቀት ተውጧል። ቤዛም ፍቅረኛዋ ጋር ነው ለምን ትጨነቃላችሁ እያለች ነው። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ ሰላማችሁ ዛሬ ያላችሁበት ላይ ሰብስክራይብ በማድረግ ተቀላቀሉ። እባክሽ ልጅ አንሹ፣ እባክሽን አንሹ የኔ ልጅ እባክህ የኔ ጌታ እባክህ እንደኔ ኃጢአት ሳይሆን እንዳንተ ምሕረትና ቸርነት ልጄን ጠብቅልኝ። ልጄን አንተ ጠብቅልኝ። አንቺ በዚህ ሌሊት ምን ትሰራለሽ? አስደነገጥሽኝ እኮ። አንቺም ትደነግጫለሽ እንዴ? ለነገሩማ ለራስሽ ታስቢበታለሽ። ሌላው ሰው ግን እንደፈለገ ቢወድቅ ቢነሳ ቢቆረጥ ቢፈለጥ ምንም አይመስልሽም። አንቺ ራስሽ በዚህ ሌሊት ምን ታደርጊያለሽ? ነው ወይስ የሌሊት ግብር አለብሽ? ደግሞ እሱ ምን ማለት ነው? አንቺን ራስሽ ልጠይቅሽ እንጂ እኔን ትጠይቅኛለሽ እንዴ? በኩል ሌሊት የተገኘሽው እኮ አንቺ ነሽ፣ ያውም ሰይጣን ልጆቹን በሚላጭበት ሰዓት። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን አይነት ተንኮለኛ ነሽ? እንዴት አይነት ይስጠን ሀሳብ ነው የምታስቢው? ለምንድን ነው የማትተኛው? አንቺ ዝም ብለሽ ተኝ። እኔ እንቅልፌ ከመጣ ልብሴን ቀይሬ እተኛለሁ። ስለረበሽኮች ይቅርታ አድርጉልኝ። ኢፉ መጣች እንዴ? ኧረ አልመጣችም። እኔ የሰማው ነገር ካለ ልጠይቅ ብዬ ነው የመጣሁት። አሁን ደህና እንደሆነች ከነገርኩሽ ይበቃል። ግቢና ተኝ። ወይ መተኛት። ለማንኛውም ደህና እደሩ። ደህና እደሩ። ወይዘሮ ገነት ስራ የለም እንዴ? ምንድነው እዚህ የምትሽከረከሪው? ቤዚ እኮ እስካሁን አልመጣች። ውስጤ ምንም ነው። እሷ አሁን አዲሱ ፍቅረኛዋ ጋር ነች ያለችው። መቼም አልነገረችኝም አትይም። ማለቴ እዚህ ቤት ውስጥ ከአንቺ ውጭ የሚቀርባት ሰው የለም። የኔን የሆነ ነገር መውሰድ ነው አይደል ፍላጎትሽ? አዎ ልክ ነሽ። የአንቺ የሆነ ነገር ሁሉ መውሰድ እፈልጋለሁ። ከአንቺ ደስታ ይልቅ የራሴን ማስቀደም ነው የምፈልገው። ኤፉዬ ጎን ለመሆን ዳጊን ብቸኝነት እያስለመድኩት ነው። ከኔ ከአባቱ ተለይቶ መኖር አያውቅም ነበረ። በዛም ችግሮች ተደራረቡብን። እኔም ጠዋትም ማታም ሁልጊዜም ኤፉዬን እያሰብኩ በሽተኛ ሆንኩ። ግን ደግሞ ከለመደችበት ህይወት ወደ ድህነት አላስገባትም ብዬ ልጄን አጎቱ ጋር ጥዬ ወደ አረብ ሀገር ሄድኩኝ። አረብ ሀገርም ለ3 ዓመት ከሰራ በኋላ ለእኛም ትበቃናለች ያልኳትን ቤት ሰራሁኝ። ከዛም ተመልሼ መጣሁ። ከዛም የቤት ሰራተኝነት ሆኜ ለመግባት ወሰንኩኝ። ዳጊ ግን እንዴት ይሄን ነገር ተቀበለው አለ። እሱ ነው ይሄን ነገር ያመጣው። ይሄን መንገድ አንድ ፊልም እያየን የሆነ ታሪኳ ተኔ ጋር ቢመሳሰልም እና እኛ ደግሞ በቀና መንገድ ወስደን ይሄንን እንዳደርግ እሱ ነው የመከረኝ አለች። ዋን ለመበቀል ብላ የአንድ ልጅ ታሪክ ነው። ከዛ ስናይ ዳግዬ ምን አለ፣ እናቴ በቃ እኛ ለጥሩ ነገር ለተንኮል የተጠቀመች እኛ ለጥሩ ነገር እንቀበልበትም አላት። ዳጊ ስለ አንቺ ስላሳለፍሽው የአእምሮ ጥሩ አይደለም፣ ግን እኔ አይደለሁም የነገርኩት አባቱ ታማሚ እያለ ሁሉንም ነገር እሱ ነው የነገረው አለች። እናትህ በክፉ በመከራም ብታሳልፍ እህት አለችው፣ አንተ ብቻኛ አይደለህም ብሎ አባቱን የነገረው ሊሞት ሲል ሲሞት ያውቅ ነበር። አዎ የ9 ዓመት ልጅ ነበረ። የኔ አባት እንደሱ አባት ቢሆን ደስ ይለኝ ነበረ። ከኔ አንዳንዴ አባቴን ባላውቀው ላለው ግን የዳጊን ታሪክ ስሰማ ምን ነው እንዳደጊ አባት ጥሩ ነገር አስተምሮኝ ቢሄድ እላለሁኝ። ቢሞት ይሻል ነበር እላለሁኝ። ተው ልጄ አለችው። እንዴ ምንም ቢሆን እኮ አለመባሉን ትልቅ ነገር ነው አለች። በጣም ተናዳ ቤዚ ላይ እልኋን ለመወጥ እህትሽ ስለሆነ እየተከላከልሽላት ነው አለች። የእናንተ ሀብትና ንብረት በኤርፋታ አይደለም የተወሰደው በአባትሽ ምክንያት ነው አለቻት። ብታስታውሽ ኖሮ ጥሩ ነበር አለቻት። በቃ ብላ ወጣች። አባቴ በለፋው ንብረት እነሷ ናት እንደዚህ ያደረገችው፣ እንደዚህ ማትኝም ብላ ከዛ ሉሊትም ስትገባ ገፍትራት እያይሻትንም አንቺ እያይሻትንም ብላ ተላለፉ። አሁን ያወጣነው እቅድ ምንድን ነው አለቻት ቤዚን። ቤዚ ደግሞ ምንድን ነው የምንድን ነው
ቤዝም የምን እቅድ ነው አለቻት። የኤርፋታን ባል እንዴት ብለን ማወቅ አትፈልጊም? እኔ እንቅልፍ አልወስድ ብሎኛል። የእሷን እንዴት ምን አይነት ነው እያልኩ እያሰብኩ ነው። በቃ እኔ እኮ እየቀለድኩ ነው አለ ሉሊት። ሁለተኛ እንዲህ አይነት እንዳትይኝ፣ ብቀልድስ ምን ልትይ ነው ብላ በቃ እኔ ብሄድ ይሻለኛል ብላ ሉሊት ወጣች። ቢኒና ፂም እየተመሹ እያለ ቢኒ በሀሳብ ሄዶ ጥሏት ሄደ። ፂም በንዴት ቁጭ አለች ከመንገድ ዳቴ እንዴት ናችኋል እና በይ እንሄዳል፣ አሁን ላይ ጥሩ አይመስለኝም አለች። በዛ ላይ ደግሞ ትናንትና ቤት አላደረችም አለችው። በቃ ይሄ ውሻ በሆነ ነገር አስፈራርቷት ነው እንጂ ይሄን ውሻ ገል ማን ነው የምትገድለው? ምን ከዚህ ቦታ አልንቀሳቀስም አለ። ቀስ ብሎ ዙሪያውን አየና ተሸክሟት ይዟት ሄደ። ነው እንደዛ ነው ብሎ ሽክም አላት። ልቀቀኝ ልቀቀኝ ብትለውም ተሸክሟት ሄደ። እኔም በንዴት በሩን ገፍትሮ ሰራተኛውም እባክህ 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 ጌታ አለ። መፈቀር ወንጀል ነው እንዲያለ እሷ ስላፈቀረችኝ ብቻ። የሚገርማችሁ ነገር ሰራተኛዋ ቪዲዮ እየቀረጸች ነበረ። አንድ መልእክትም አላት እሷ ራሱ ማለት ነው። ከየት ወገን ባትሆንም ወይ ከፖሊስ ወይም ከሆነ ጋር ለምንድን ነው እያሉ ሲጨቃጨቁ እሷ ቪዲዮዋን እየቀረጸች ነበር። እሷ ራሱ ምን ያህል ደስተኛ እንደሆነ እስከዛሬ ለፈሪ ጓደኛ ሰርጋችን ላይ እንዳትቀር በለው ሲለው ተደባደቡ። ሰራተኛዋ ግን ቪዲዮ እየቀረጸች ወዲያው ወረደች እና ምንድን ስትል አያስፈልግም ሂጂ አላት። ትሰማኛለህ? እኔ በህይወት እያለ እሷን አታገባትም ብሎት ትሞታለህ፣ ሂድ ሂድ ሞት፣ ማን ይከለክልሃል አለ ያፌዝም። ቀጣይ ክፍልስ ምን ይሆን? ይሄ ነገር በጣም ክቺ ብሏት በተለይ እርፋታ ከመጣች በኋላ አላት። ለነገሩ እሷ ስመጣ ቆልፈዋለሁኝ አለ። ታግታ ነው እንዴ የምትመጣው እንዴ አለች። ምን አገባሽ ወደ ስራሽ አላት። እና ቀጣይ ክፍል እናያለን። ላይክ ሰብስክራይብ በማድረግ ተቀላቀሉ። እርፋታን ከልጅነቴ አውቃታለሁ እያለች ለጓደኛዋ ለፖሊሷ እያወራ ምሮ አውቃታለሁ፣ ብሰድባትም ባንቋሻትም እሺ ከማለት ውጪ ምንም አይነት መልስ አትመልስልኝም። አሁን ግን በጣም ተቀይራለች። ማለት ተጣላችሁ እንዲህ አለቻት ሀዊ። አሁን እሷ ታንቺ ጋር መጣላት ምንም አቅም አላት የላትም። ልታምንኝም ዛሬ አለጥፋቷ ስትናገራት በጣም ተናደድኩኝ። እዛ እስር ቤት ሆኜ የሰማሁትን ታሪክ እነሱ ባያናግሩኝም እኔ ራሴ እያዳመጥኳቸው ነበር። አብዛኞቹ ምን አይነት ወንጀል እንደሰሩ እዚህ ተመሳሰራቸው በፊት ምን አይነት ህይወት እንደነበራቸው ቆም ብያሰብኩኝ። የኔስ ህይወት እንዴት ነበር ብያሰብኩኝ። በተውሳቴ ውስጥ ሁሌም እርፋታ አለች። ሁሌ ብናገራትም አንድ ቀን ተቃውማኝ አታውቅም። ግን ደግሞ ውስጥ ጥላቻ ማስወጣት አልቻልኩም አለች ቢዚ። አይዞሽ ቢዚ ትችያለሽ አለች። አንድ ቀን እህቴ ብለሽ ተጠሪያት ይሆናል። በትክክለኛው እምነት ስትመለከቻት እርፋታ ናት ወይስ እህቴ ናት ብለሽ እንዴ እንዴት ልትቀየር ይቻልሽ? ግን አንቺ በወራት ውስጥ እንዴ ልትቀየር ይቻልሽ? አለች ቤዛ። በወራት አይደለም በነፃ በቀናት ውስጥ መቀየር እንችላለን አለች ፖሊሷም። ናቲና ቢኒ ዳጊም ቢኒ ምን ሆነህ ነው? ምን ሆነህ ነው? ዳጊ ዝም በል፣ ለተወሰነ ጊዜ ዝም ልትለኝ ትችላለህ? እህቴ ደህና ነሽ አላት። ድንገት ደረሰችባቸው። ኤርፎን ምን እያልሽ ነው? ኤርፍዬ ምን እያልሽ ነው? ምን ተፈጥሮ ነው? አታፍርም? ማን ስለሆንክ ነው እኔ የማገባውን ባል አንተ የምትመርጥ? ስለ እኔ ህይወት ያገባሃል አለችው። ኤርፋታም ሁሉንም በንዴት እያስቆመች ነው። ምክንያቱም እስ ጉዳቱን እንደሚመጣ ስለምታውቅ በጥፊ መታችሁ። ከዚህም በኋላ ስለ እኔ ባል አያገባችሁም፣ በቃ ካሁን በኋላ ጸቡ ከኔ ጋ ነው አለችው። እህትህ ጤነኛ ነሽ? ግን ያስፈራራሽ መስሎኝ ነው ኮኛ አለች። ናቴን ስወደው ለምን አስፈራርቷን ነው ብላችሁ አላሰብች? ያፌዝ ወንጀለኛ ስለሆነ ነው አለች። በቃ የራሳችሁን ህይወት ኑሩ፣ በሱ ህይወት እየገባችሁ አትበጥብጡ አለች ብላ ወጣች። ሁለቱ ተያዩ፣ ቢኒና ዳጌ። በጣም የሚገርም ነው። ግን እሷ ያው ህይወቷን ለነሱ ብላ ነው አሳልፋ ለሁሉም ለመከላከል የሰጠችው እንጂ ያፌዝን ወደው አይደለም። ቀጣይ ክፍል እናያለን። እሷ ምንም አደጋ እንዲደርስባቸው ስላልፈለገች በጣም ታጠገቧ እንዲደርሱ አልፈለገችም። ለዛ ነው እርፋታ ንዴታማ፣ ብስጭታማ ሆናለች። በክፍል 50 ላይ ቀጣዩን እናያለን። ታገባ ይሆን?
ክፍል 67 ኤርፋታ ኤፌስ ጋር አደረች። ግን በጣም ተጨንቃለች። ነተን እንደዛው አልተናገረም እንጂ በጭንቀት ተውጧል። ቤዛም ፍቅረኛዋ ጋር ነው ለምን ትጨነቃላችሁ እያለች ነው። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች፣ ሰላማችሁ ዛሬ ያላችሁበት ላይ ሰብስክራይብ በማድረግ ተቀላቀሉ። እባክሽ ልጅ አንሹ፣ እባክሽን አንሹ የኔ ልጅ እባክህ የኔ ጌታ እባክህ እንደኔ ኃጢአት ሳይሆን እንዳንተ ምሕረትና ቸርነት ልጄን ጠብቅልኝ። ልጄን አንተ ጠብቅልኝ። አንቺ በዚህ ሌሊት ምን ትሰራለሽ? አስደነገጥሽኝ እኮ። አንቺም ትደነግጫለሽ እንዴ? ለነገሩማ ለራስሽ ታስቢበታለሽ። ሌላው ሰው ግን እንደፈለገ ቢወድቅ ቢነሳ ቢቆረጥ ቢፈለጥ ምንም አይመስልሽም። አንቺ ራስሽ በዚህ ሌሊት ምን ታደርጊያለሽ? ነው ወይስ የሌሊት ግብር አለብሽ? ደግሞ እሱ ምን ማለት ነው? አንቺን ራስሽ ልጠይቅሽ እንጂ እኔን ትጠይቂኛለሽ እንዴ? በኩል ሌሊት የተገኘሽው እኮ አንቺ ነሽ፣ ያውም ሰይጣን ልጆቹን በሚላጭበት ሰዓት። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን አይነት ተንኮለኛ ነሽ? እንዴት አይነት የሰይጣን ሀሳብ ነው የምታስቢው? ለምንድን ነው የማትተኛው? አንቺ ዝም ብለሽ ተኝ። እኔ እንቅልፌ ከመጣ ልብሴን ቀይሬ እተኛለሁ። ስለረበሽኮች ይቅርታ አድርጉልኝ። ኢፉ መጣች እንዴ? ኧረ አልመጣችም። እኔ የሰማው ነገር ካለ ልጠይቅ ብዬ ነው የመጣሁት። አሁን ደህና እንደሆነች ከነገርኩሽ ይበቃል። ግቢና ተኝ። ወይ መተኛት። ለማንኛውም ደህና እደሩ። ደህና እደሩ። ወይዘሮ ገነት ስራ የለም እንዴ? ምንድን ነው እዚህ የምትሽከረከሪው? ቤዚ እኮ እስካሁን አልመጣች። ውስጤ ምንም እሷ አሁን አዲሱ ፍቅረኛዋ ጋር ነች ያለችው። መቼም አልነገረችኝም አትይም። ማለቴ እዚህ ቤት ውስጥ ከአንቺ ውጭ የሚቀርባት ሰው የለም። የኔን የሆነ ነገር መውሰድ ነው አይደል ፍላጎትሽ? አዎ ልክ ነሽ። የአንቺ የሆነ ነገር ሁሉ መውሰድ እፈልጋለሁ። ከአንቺ ደስታ ይልቅ የራሴን ማስቀደም ነው የምፈልገው። ኤፉዬ ጎን ለመሆን ዳጌን ብቸኝነት እያስለመድኩት ነው። ከኔ ከአባቱ ተለይቶ መኖር አያውቅም ነበረ። በዛም ችግሮች ተደራረቡብን። እኔም ጠዋትም ማታም ሁልጊዜም ኤፉዬን እያሰብኩ በሽተኛ ሆንኩ። ግን ደግሞ ከለመደችበት ህይወት ወደ ድህነት አላስገባትም ብዬ ልጄን አጎቱ ጋር ጥዬ ወደ አረብ ሀገር ሄድኩኝ። አረብ ሀገርም ለ3 ዓመት ከሰራ በኋላ ለእኛ ትበቃናለች ያልኳትን ቤት ሰራሁኝ። ከዛም ተመልሼ መጣሁ። ከዛም የቤት ሰራተኝነት ሆኜ ለመግባት ወሰንኩኝ። ዳጊ ግን እንዴት ይሄን ነገር ተቀበለው አለ። እሱ ነው ይሄን ነገር ያመጣው። ይሄን መንገድ አንድ ፊልም እያየን የሆነ ታሪኳ ተኔ ጋር ቢመሳሰልም እና እኛ ደግሞ በቀና መንገድ ወስደን ይሄንን እንዳደርግ እሱ ነው የመከረኝ አለች። ዋን ለመበቀል ብላ የአንድ ልጅ ታሪክ ነው። ከዛ ስናይ ዳግዬ ምን አለ፣ እናቴ በቃ እኛ ለጥሩ ነገር ለተንኮል የተጠቀመች እኛ ለጥሩ ነገር እንቀበልበትም አላት። ዳጊ ስለ አንቺ ስላሳለፍሽው የአእምሮ ጥሩ አይደለም፣ ግን እኔ አይደለሁም የነገርኩት፣ አባቱ ታማሚ እያለ ሁሉንም ነገር እሱ ነው የነገረው አለች። እናትህ በክፉ በመከራም ብታሳልፍ እህት አለችው፣ አንተ ብቻኛ አይደለህም ብሎ አባቱን የነገረው ሊሞት ሲል። ሲሞት ያውቅ ነበር። አዎ የ9 ዓመት ልጅ ነበረ። የኔ አባት እንደሱ አባት ቢሆን ደስ ይለኝ ነበረ። ከኔ አንዳንዴ አባቴን ባላውቀው ላለው፣ ግን የዳጊን ታሪክ ስሰማ ምን ነው እንዳደጊ አባት ጥሩ ነገር አስተምሮኝ ቢሄድ እላለሁኝ፣ ቢሞት ይሻል ነበር እላለሁኝ። ተው ልጄ አለችው። እንዴ ምንም ቢሆን እኮ አለመባሉን ትልቅ ነገር ነው አለች። ፂ በጣም ተናዳ ቤዚ ላይ እልኋን ለመወጥ እህትሽ ስለሆነ እየተከላከልሽላት ነው አለች። የእናንተ ሀብትና ንብረት በኤርፋታ አይደለም የተወሰደው በአባትሽ ምክንያት ነው አለቻት። ብታስታውሽ ኖሮ ጥሩ ነበር አለቻት። ፂም በቃ ብላ ወጣች። አባቴ በለፋው ንብረት እነሷ ናት እንደዚህ ያደረገችው፣ እንደዚህ ማትኝም ብላ ከዛ ሉሊትም ስትገባ ገፍትራት እያይሻትንም አንቺ እያይሻትንም ብላ ተላለፉ። አሁን ያወጣነው እቅድ ምንድን ነው አለቻት ቤዚን። ቤዚ ደግሞ ምንድን ነው የምንድን ነው
ቤዝም የምን እቅድ ነው አለቻት። የኤርፋታን ባል እንዴት ብለን ማወቅ አትፈልጊም? እኔ እንቅልፍ አልወስድ ብሎኛል። የእሷን እንዴት ምን አይነት ነው እያልኩ እያሰብኩ ነው። በቃ እኔ እኮ እየቀለድኩ ነው አለ ሉሊት። ሁለተኛ እንዲህ አይነት እንዳትይኝ፣ ብቀልድስ ምን ልትይ ነው ብላ በቃ እኔ ብሄድ ይሻለኛል ብላ ሉሊት ወጣች። ቢኒና ፂም እየተመሹ እያለ ቢኒ በሀሳብ ሄዶ ጥሏት ሄደ። ፂም በንዴት ቁጭ አለች ከመንገድ ዳቴ እንዴት ናችኋል እና በይ እንሄዳለን፣ አሁን ላይ ጥሩ አይመስለኝም አለች። በዛ ላይ ደግሞ ትናንትና ቤት አላደረችም አለችው። በቃ ይሄ ውሻ በሆነ ነገር አስፈራርቷት ነው እንጂ ይሄን ውሻ ገል ማን ነው የምትገድለው? ምን ከዚህ ቦታ አልንቀሳቀስም ማለት ቀስ ብሎ ዙሪያውን አየና ተሸክሟት ይዟት ሄደ። ነው እንደዛ ነው ብሎ ሽክም አላት። ልቀቀኝ ልቀቀኝ ብትለውም ተሸክሟት ሄደ። ቢኒም በንዴት በሩን ገፍትሮ ሰራተኛውም እባክህ 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 ጌታ አለ። መፈቀር ወንጀል ነው እንዲ አለች። እሷ ስላፈቀረችኝ ብቻ። የሚገርማችሁ ነገር ሰራተኛዋ ቪዲዮ እየቀረጸች ነበረ። አንድ መልእክትም አላት እሷ ራሱ ማለት ነው። ከየት ወገን ባትሆንም ወይ ከፖሊስ ወይም ከሆነ ጋር ለምንድን ነው እያሉ ሲጨቃጨቁ እሷ ቪዲዮዋን እየቀረጸች ነበር። እሷ ራሱ ምን ያህል ደስተኛ እንደሆነ እስከዛሬ ለፈሪ ጓደኛ ሰርጋችን ላይ እንዳትቀር በለው ሲለው ተደባደቡ። ሰራተኛዋ ግን ቪዲዮ እየቀረጸች ወዲያው ወረደች እና ምንድን ስትል አያስፈልግም ሂጂ አላት። ትሰማኛለህ? እኔ በህይወት እያለ እሷን አታገባትም ብሎት ትሞታለህ፣ ሂድ ሂድ ሞት፣ ማን ይከለክልሃል አለ ያፌዝም። ቀጣይ ክፍልስ ምን ይሆን? ይሄ ነገር በጣም ክቺ ብሏት በተለይ እርፋታ ከመጣች በኋላ አላት። ለነገሩ እሷ ስትመጣ ቆልፈዋለሁኝ አለ። ታግታ ነው እንዴ የምትመጣው እንዴ አለች። ምን አገባሽ ወደ ስራሽ አላት። እና ቀጣይ ክፍል እናያለን። ላይክ ሰብስክራይብ በማድረግ ተቀላቀሉ። እርፋታን ከልጅነቴ አውቃታለሁ እያለች ለጓደኛዋ ለፖሊሷ እያወራ ምሮ አውቃታለሁ፣ ብሰድባትም ባንቋሻትም እሺ ከተማለት ውጪ ምንም አይነት መልስ አትመልስልኝም። አሁን ግን በጣም ተቀይራለች ማለት ተጣላችሁ እንዲህ ያለቻት ሀዊ። አሁን እሷ ታንቺ ጋር መጣላት ምንም አቅም አላት የላትም። ልታምንኝም ዛሬ ያለ ጥፋቷ ስትናገራት በጣም ተናደድኩኝ። እዛ እስር ቤት ሆኜ የሰማሁትን ታሪክ እነሱ ባያናግሩኝም እኔ ራሴ እያዳመጥኳቸው ነበር። አብዛኞቹ ምን አይነት ወንጀል እንደሰሩ እዚህ ተመሳሰራቸው በፊት ምን አይነት ህይወት እንደነበራቸው ቆም ብያሰብኩኝ። የኔስ ህይወት እንዴት ነበር ብያሰብኩኝ። በተውሳቴ ውስጥ ሁሌም እርፋታ አለች። ሁሌ ብናገራትም አንድ ቀን ተቃውማኝ አታውቅም። ግን ደግሞ ውስጥ ጥላቻ ማስወጣት አልቻልኩም አለች ቢዚ። አይዞሽ ቢዚ ትችያለሽ አለች። አንድ ቀን እህቴ ብለሽ ተጠሪያት ይሆናል። በትክክለኛው እምነት ስትመለከቻት እርፋታ ናት ወይስ እህቴ ናት ብለሽ እንዴ እንዴት ልትቀየር ይቻልሽ? ግን አንቺ በወራት ውስጥ እንዴ ልትቀየር ይቻልሽ? አለች ቤዛ። በወራት አይደለም በነፃ በቀናት ውስጥ መቀየር እንችላለን አለች ፖሊሷም። ናቲና ቢኒ ዳጊም ቢኒ ምን ሆነህ ነው? ምን ሆነህ ነው? ዳጊ ዝም በል፣ ለተወሰነ ጊዜ ዝም ትለኝ ትችላለህ? እህቴ ደህና ነሽ አላት። ድንገት ደረሰችባቸው። ኤርፎን ምን እያልሽ ነው? ኤርፍዬ ምን እያልሽ ነው? ምን ተፈጥሮ ነው? አታፍርም? ማን ስለሆንክ ነው እኔ የማገባውን ባል አንተ የምትመርጥ? ስለ እኔ ህይወት ያገባሃል አለችው። ኤርፋታም ሁሉንም በንዴት እያስቆመች ነው። ምክንያቱም እስ ጉዳቱን እንደሚመጣ ስለምታውቅ በጥፊ መታችሁ። ከዚህም በኋላ ስለ እኔ ባል አያገባችሁም፣ በቃ ካሁን በኋላ ጸቡ ከኔ ጋ ነው አለችው። እህትህ ጤነኛ ነሽ? ግን ያስፈራራሽ መስሎኝ ነው ኮኛ አለች። ናቲን ስወደው ለምን አስፈራርቷል ነው ብላችሁ አላሰብች? ያፌዝ ወንጀለኛ ስለሆነ ነው አለች። በቃ የራሳችሁን ህይወት ኑሩ፣ በሱ ህይወት እየገባችሁ አትበጥብጡ አለች ብላ ወጣች። ሁለቱ ተያዩ፣ ቢኒና ዳጌ። በጣም የሚገርም ነው። ግን እሷ ያው ህይወቷን ለነሱ ብላ ነው አሳልፋ ለሁሉም ለመከላከል የሰጠችው እንጂ ያፌዝን ወደው አይደለም። ቀጣይ ክፍል እናያለን። እሷ ምንም አደጋ እንዲደርስባቸው ስላልፈለገች በጣም ታጠገቧ እንዲደርሱ አልፈለገችም። ለዛ ነው እርፋታ ንዴታማ ብስጭታማ ሆናለች። በክፍል 50 ላይ ቀጣዩን እናያለን። ታገባ ይሆን?
ክፍል 67 ኤርፋታ ኤፌስ ጋር አደረች። ግን በጣም ተጨንቃለች። ነተን እንደዛው አልተናገረም እንጂ በጭንቀት ተውጧል። ቤዛም ፍቅረኛዋ ጋር ነው ለምን ትጨነቃላችሁ እያለች ነው። ሰላም ጤና ይስጥልኝ ወደ ቻናል ቤተሰብ ሰላማችሁ ዛሬ ያላችሁበት ላይ ሰብስክራይብ በማድረግ ተቀላቀሉ። እባክሽ ልጅ አንሹ፣ እባክሽን አንሹ የኔ ልጅ እባክህ የኔ ጌታ እባክህ እንደኔ ኃጢአት ሳይሆን እንዳንተ ምሕረትና ቸርነት ልጄን ጠብቅልኝ። ልጄን አንተ ጠብቅልኝ። አንቺ በዚህ ሌሊት ምን ትሰራለሽ? አስደነገጥሽኝ እኮ። አንቺም ትደነግጫለሽ እንዴ? ለነገሩማ ለራስሽ ታስቢበታለሽ። ሌላው ሰው ግን እንደፈለገ ቢወድቅ ቢነሳ ቢቆረጥ ቢፈለጥ ምንም አይመስልሽም። አንቺ ራስሽ በዚህ ሌሊት ምን ታደርጊያለሽ? ነው ወይስ የሌሊት ግብር አለብሽ? ደግሞ እሱ ምን ማለት ነው? አንቺን ራስሽ ልጠይቅሽ እንጂ እኔን ትጠይቅኛለሽ እንዴ? በኩል ሌሊት የተገኘሽው እኮ አንቺ ነሽ፣ ያውም ሰይጣን ልጆቹን በሚላጭበት ሰዓት። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን አይነት ተንኮለኛ ነሽ? እንዴት አይነት ይስጥን ሀሳብ ነው የምታስቢው? ለምንድን ነው የማትተኛው? አንቺ ዝም ብለሽ ተኝ። እኔ እንቅልፌ ከመጣ ልብሴን ቀይሬ እተኛለሁ። ስለረበሽኳችሁ ይቅርታ አድርጉልኝ። ኢፉ መጣች እንዴ? ኧረ አልመጣችም። እኔ የሰማው ነገር ካለ ልጠይቅ ብዬ ነው የመጣሁት። አሁን ደህና እንደሆነች ከነገርኩሽ ይበቃል። ግቢና ተኝ። ወይ መተኛት። ለማንኛውም ደህና ደሩ። ደህና ደሩ። ወይኔ ወይዘሮ ገነት ስራ የለም እንዴ? ምንድን ነው እዚህ የምትሽከረከሪው? ቤዚ እኮ እስካሁን አልመጣችም። ውስጤ ምንም እሷ አሁን አዲሱ ፍቅረኛዋ ጋር ነች ያለችው። መቼም አልነገረችኝም አትይም። ማለቴ እዚህ ቤት ውስጥ ከአንቺ ውጭ የሚቀርባት ሰው የለም። የኔን የሆነ ነገር መውሰድ ነው አይደል ፍላጎትሽ? አዎ ልክ ነሽ። የአንቺ የሆነ ነገር ሁሉ መውሰድ እፈልጋለሁ። ከአንቺ ደስታ ይልቅ የራሴን ማስቀደም ነው የምፈልገው። ኤፉዬ ጎን ለመሆን ዳጌን ብቸኝነት እያስለመድኩት ነው። ከኔ ከአባቱ ተለይቶ መኖር አያውቅም ነበረ። በዛም ችግሮች ተደራረቡብን። እኔም ጠዋትም ማታም ሁልጊዜም ኤፉዬን እያሰብኩ በሽተኛ ሆንኩ። ግን ደግሞ ከለመደችበት ህይወት ወደ ድህነት አላስገባትም ብዬ ልጄን አጎቱ ጋር ጥዬ ወደ ሀረብ ሀገር ሄድኩኝ። ሀረብ ሀገርም ለ3 ዓመት ከሰራ በኋላ ለእኛ ትበቃናለች ያልኳትን ቤት ሰራሁኝ። ከዛም ተመልሼ መጣሁ። ከዛም የቤት ሰራተኝነት ሆኜ ለመግባት ወሰንኩኝ። ዳጊ ግን እንዴት ይሄን ነገር ተቀበለው አለ። እሱ ነው ይሄን ነገር ያመጣው። ይሄን መንገድ አንድ ፊልም እያየን የሆነ ታሪኳ ተኔ ጋር ቢመሳሰልም እና እኛ ደግሞ በቀና መንገድ ወስደን ይሄንን እንዳደርግ እሱ ነው የመከረኝ አለች። ዋን ለመበቀል ብላ የአንድ ልጅ ታሪክ ነው። ከዛ ስናይ ዳግዬ ምን አለ፣ እናቴ በቃ እኛ ለጥሩ ነገር ለተንኮል የተጠቀመች እኛ ለጥሩ ነገር እንቀበልበትም አላት። ዳጊ ስለ አንቺ ስላሳለፍሽው የአእምሮ ጥሩ አይደለም፣ ግን እኔ አይደለሁም የነገርኩት አባቱ ታማሚ እያለ ሁሉንም ነገር እሱ ነው የነገረው አለች። እናትህ በክፉ በመከራም ብታሳልፍ እህት አለችው፣ አንተ ብቻኛ አይደለህም ብሎ አባቱን የነገረው ሊሞት ሲል ሲሞት ያውቅ ነበር። አዎ የ9 ዓመት ልጅ ነበረ። የኔ አባት እንደሱ አባት ቢሆን ደስ ይለኝ ነበረ። ከኔ አንዳንዴ አባቴን ባላውቀው ላለው ግን የዳጊን ታሪክ ስሰማ ምን ነው እንዳደጊ አባት ጥሩ ነገር አስተምሮኝ ቢሄድ እላለሁኝ፣ ቢሞት ይሻል ነበር እላለሁኝ። ተው ልጄ አለችው። እንዴ ምንም ቢሆን እኮ አለመባሉን ትልቅ ነገር ነው አለች። ፂ በጣም ተናዳ ቤዚ ላይ እልኋን ለመወጥ እህትሽ ስለሆነ እየተከላከልሽላት ነው አለች። የእናንተ ሀብትና ንብረት በኤርፋታ አይደለም የተወሰደው በአባትሽ ምክንያት ነው አለቻት። ብታስታውሽ ኖሮ ጥሩ ነበር አለቻት። ፂም በቃ ብላ ወጣች። አባቴ በለፋው ንብረት እነሷ ናት እንደዚህ ያደረገችው፣ እንደዚህ ማትኝም ብላ ከዛ ሉሊትም ስትገባ ገፍትራት እያይሻትንም አንቺ እያይሻትንም ብላ ተላለፉ። አሁን ያወጣነው እቅድ ምንድን ነው አለቻት ቤዚን። ቤዚ ደግሞ ምንድን ነው የምንድን ነው
ቤዚም የምን እቅድ ነው አለቻት። የኤርፋታን ባል እንዴት ብለን ማወቅ አትፈልጊም? እኔ እንቅልፍ አልወስድ ብሎኛል። የእሷን እንዴት ምን አይነት ነው እያልኩ እያሰብኩ ነው። በቃ እኔ እኮ እየቀለድኩ ነው አለ ሉሊት። ሁለተኛ እንዲህ አይነት እንዳትይኝ፣ ብቀልድስ ምን ልትይ ነው ብላ በቃ እኔ ብሄድ ይሻለኛል ብላ ሉሊት ወጣች። ቢኒና ፂም እየተመሹ እያለ ቢኒ በሀሳብ ሄዶ ጥሏት ሄደ። ፂም በንዴት ቁጭ አለች ከመንገድ ናቴ እንዴት ናችኋል እና በይ እንሄዳል፣ አሁን ላይ ጥሩ አይመስለኝም አለች። በዛ ላይ ደግሞ ትናንትና ቤት አላደረችም አለችው። በቃ ይሄ ውሻ በሆነ ነገር አስፈራርቷት ነው እንጂ ይሄን ውሻ ገል ማን ነው የምትገድለው? ምን ከዚህ ቦታ አልንቀሳቀስም አለ። ቀስ ብሎ ዙሪያውን አየና ተሸክሟት ይዟት ሄደ። ነው እንደዛ ነው ብሎ ሽክም አላት። ልቀቀኝ ልቀቀኝ ብትለውም ተሸክሟት ሄደ። ቢኒም በንዴት በሩን ገፍትሮ ሰራተኛውም እባክህ 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 ጌታ ይል መፈቀር ወንጀል ነው እንዲህ አለች። እሷ ስላፈቀረችኝ ብቻ። የሚገርማችሁ ነገር ሰራተኛዋ ቪዲዮ እየቀረጸች ነበረ። አንድ መልእክትም አላት እሷ ራሱ ማለት ነው። ከየት ወገን ባትሆንም ወይ ከፖሊስ ወይም ከሆነ ጋር ለምንድን ነው እያሉ ሲጨቃጨቁ እሷ ቪዲዮዋን እየቀረጸች ነበር። እሷ ራሱ ምን ያህል ደስተኛ እንደሆነ እስከዛሬ ለፈሪ ጓደኛ ሰርጋችን ላይ እንዳትቀር በለው ሲለው ተደባደቡ። ሰራተኛዋ ግን ቪዲዮ እየቀረጸች ወዲያው ወረደች እና ምንድን ስትል አያስፈልግም ሂጂ አላት። ትሰማኛለህ? እኔ በህይወት እያለ እሷን አታገባትም ብሎት ትሞታለህ፣ ሂድ ሞት፣ ማን ይከለክልሃል አለ ያፌዝም። ቀጣይ ክፍልስ ምን ይሆን? ይሄ ነገር በጣም ብሏት በተለይ እርፋታ ከመጣች በኋላ አላት። ለነገሩ እሷ ስትመጣ ቆልፈዋለሁኝ አለ። ታግታ ነው እንደምትመጣው እንዴ አለች። ምን አገባሽ ወደ ስራሽ አላት። እና ቀጣይ ክፍል እናያለን። ላይክ ሰብስክራይብ በማድረግ ተቀላቀሉ። እርፋታን ከልጅነቴ አውቃታለሁ እያለች ለጓደኛዋ ለፖሊሷ እያወራች ምሮ አውቃታለሁ፣ ብሰድባትም ባንቋሻትም እሺ ከተማለት ውጪ ምንም አይነት መልስ አትመልስልኝም። አሁን ግን በጣም ተቀይራለች። ማለት ተጣላችሁ እንዲህ አለቻት ሀዊ። አሁን እሷ ታንቺ ጋር መጣላት ምንም አቅም አላት የላትም። ልታምንኝም ዛሬ አለጥፋቷ ስትናገራት በጣም ተናደድኩኝ። እዛ እስር ቤት ሆኜ የሰማሁትን ታሪክ እነሱ ባያናግሩኝም እኔ ራሴ እያዳመጥኳቸው ነበር። አብዛኞቹ ምን አይነት ወንጀል እንደሰሩ እዚህ ተመሳሰራቸው በፊት ምን አይነት ህይወት እንደነበራቸው ቆም ብያሰብኩኝ። የኔስ ህይወት እንዴት ነበር ብያሰብኩኝ። በተውሳቴ ውስጥ ሁሌም እርፋታ አለች። ሁሌ ብናገራትም አንድ ቀን ተቃውማኝ አታውቅም። ግን ደግሞ ውስጥ ጥላቻ ማስወጣት አልቻልኩም አለች ቢዚ። አይዞሽ ቢዚ ትችያለሽ አለች። አንድ ቀን እህቴ ብለሽ ተጠሪያት ይሆናል። በትክክለኛው እምነት ስትመለከቻት እርፋታ ናት ወይስ እህቴ ናት ብለሽ እንዴ እንዴት ልትቀየር ይቻልሽ? ግን አንቺ በወራት ውስጥ እንዴት ልትቀየር ይቻልሽ? አለች ቤዛ። በወራት አይደለም በቀናት ውስጥ መቀየር እንችላለን አለች ፖሊሷም። ናቲና ቢኒ ዳጊም ቢኒ ምን ሆነህ ነው? ምን ሆነህ ነው? ዳጊ ዝም በል፣ ለተወሰነ ጊዜ ዝም ትለኝ ትችላለህ? እህቴ ደህና ነሽ አላት። ድንገት ደረሰችባቸው። ኤርፎን ምን እያልሽ ነው? ኤፍዬ ምን እያልሽ ነው? ምን ተፈጥሮ ነው? አታፍርም? ማን ስለሆንክ ነው እኔ የማገባውን ባል አንተ የምትመርጥ? ስለ እኔ ህይወት ያገባሃል አለችው። ኤርፋታም ሁሉንም በንዴት እያስቆመች ነው። ምክንያቱም እስ ጉዳቱን እንደሚመጣ ስለምታውቅ በጥፊ መታችሁ። ከዚህም በኋላ ስለ እኔ ባል አያገባችሁም፣ በቃ ካሁን በኋላ ጸቡ ከኔ ጋ ነው አለችው። እህትህ ጤነኛ ነሽ? ግን እያስፈራራሽ መስሎኝ ነው ኮኛ አለች። ናቴን ስወደው ለምን አስፈራርቷን ነው ብላችሁ አላሰብች? ያፌዝ ወንጀለኛ ስለሆነ ነው አለች። በቃ የራሳችሁን ህይወት ኑሩ፣ በሱ ህይወት እየገባችሁ አትበጥብጡ አለች ብላ ወጣች። ሁለቱ ተያዩ፣ ቢኒና ዳጌ። በጣም የሚገርም ነው። ግን እሷ ያው ህይወቷን ለነሱ ብላ ነው አሳልፋ ለሁሉም ለመከላከል የሰጠችው እንጂ ያፌዝን ወደው አይደለም። ቀጣይ ክፍል እናያለን። እሷ ምንም አደጋ እንዲደርስባቸው ስላልፈለገች በጣም ታጠገቧ እንዲደርሱ አልፈለገችም። ለዛ ነው እርፋታ ንዴታማ፣ ብስጭታማ ሆናለች። በክፍል 50 ላይ ቀጣዩን እናያለን። ታገባ ይሆን?